ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲጸየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቆሞኝ በክብር አልፎ ያማየብን አለብኝ ውለታ እንዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ቂርቆስና ለእናታችን ለቅድስት ኢየሉጣ መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም በያለንበት ጠብቆ አደረሰን አደረሳችሁ። እንኳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል
እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እንግዲህ እህታችን ልካልኝ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የዝክረ ቅዱሳን ተከታታዮች ያላችሁበት ቦታ ሰላም ክርስቶስ ይብዛላችሁ። እግዚአብሔር ይመስገን ደህና ነኝ። ቅድስት ድንግል ማርያም ክብር ምስጋና ይድረሳት። ቅዱሳን መላእክት እግዚአብሔር ያከበራችሁ ሁሉ የተከበሩ ይሁንልን። እግዚአብሔር አምላክ ይባርካችሁ፣ ቃለ ሕይወትን ያሰማልን። እኔም እንደ እግዚአብሔር መልካም ፍቃድ ለምስክርነት ነው ወደ እናንተ የመጣሁት። ለአሁኑ ስደት ዓለም ላይ ነው የምኖረው፣ ሳውዲ አረቢያ ወለተ ማርያም እባላለሁ። ዝክረ ቅዱሳንን መከታተል ከጀመርኩት 1 ዓመት ከ6 ወር እንደዚህ አካባቢ ይሆነኛል። አንዴ እህቴ ናት ሩተ ስላሴ የምትባል ሼር አድርጋልኝ፣ ከዛ በኋላ እየተከታተልኩ እኔም ሼር እያደረግኩ እስካሁን ቆይቻለሁ። እግዚአብሔር ይመስገን። እናንተም ደግሞ እግዚአብሔር አምላክ ቃለ ሕይወትን ያሰማልን እያልኩ ለምስክርነት ነው ዛሬ ወደ እናንተ የመጣሁት። ምስክርነቴም ብዙ ነው፣ እንግዲህ ከብዙ ጥቂቱ እናገራለሁ። እናቴ ለስጋ ወደሙ አብቂልኝ፣ እናቴ ኪዳነ ምሕረት ብዬ ተማጸንኩ። እናቴ ቅድስት ኪዳነ ምሕረት ጸሎቴን ሰምታኝ ስለቴን ሰምታኛለች። እናቴም ደግሞ ለስጋ ወደሙ የዛሬ 3 ወር በቅዱስ ሩፋኤል ዕለት ለስጋ ወደሙ እግዚአብሔር አምላክ ፈቅዶ ስጋ ወደሙን ተቀብላልኛለች። እልል እያላችሁ እናቴ ቅድስት ኪዳነ ምሕረትን አመስግኑልኝ። እንዲሁም ደግሞ ቅዱስ ሩፋኤልን፣ ጻድቁ አቡነ ኪሮስን፣ አቡነ ተክለ ሃይማኖት እልል እያላችሁ አመስግኑልኝ። እዚህ ዝክረ ቅዱሳን ላይ የሚቀርቡ ቅዱሳን ሁሉን እየተማጸንኩ ነበረ። እግዚአብሔር ይመስገን ጸሎቴን ሰምቶ ደካማ ኃጢአተኛ በደለኛው እያለሁ ግን እናቴን ለዚህ ክብር ስላበቃልኝ ጌታ መድኃኔዓለምን አመስግኑልኝ ልላችሁ እወዳለሁ። ቢያንስ እስከ 10 ዓመት አካባቢ ይሆናል ከባዕድ አምልኮ ተላቃለች፣ ንስሐ ገብታለች ብዬ ጠብቅ ስጋ ወደሙ እንድትቀበል በተስፋ የሚጠብቅ ቀን እግዚአብሔር አምላክ አድርሶልኛል። እናቴን እልል እያላችሁ እግዚአብሔርን አመስግኑልኝ እላችኋለሁ። ቸሩ መድኃኔዓለም የተመሰገነ ይሁን። እኔ ከዚህ ከዝክረ ቅዱሳን ብዙ ህይወቴ ተቀይሮ ብዙ ሰላም አግኝቼ ተስፋ የቆረጥኩ ሰው ነበርኩኝና እግዚአብሔር ይመስገን ብዙ በረከት አግኝቼበታለሁ። እናንተም ደግሞ ለኔ የደረሰ እግዚአብሔር አምላክ ለእናንተ ይድረስላችሁ። ብርሃነ ሥላሴ እግዚአብሔር አምላክ ይባርክ፣ ልጆችህን በጥበብ በሞገስ ያሳድግልህ። እግዚአብሔር አምላክ ያለበት ይጠብቅ ከነመላ ቤተሰቦች ጋራ። እንግዲህ አማርኛም በደንብ አልችልምና ይቅርታ አድርጉልኝ፣ አርሙልኝ ያጠፋሁት ቦታ። እግዚአብሔር አምላክ እኔን ይሰማ እናንተንም ይስማችሁ። እልል እያላችሁ አመስግኑልኝ። እንግዲህ ሌላ ጊዜ ተመልሼ እመጣለሁ። ብዙ ነገር ነው የተደረገልኝና ኪዳነ ምሕረትን ድንግል ማርያምን አመስግኑልኝ። ቸሩ መድኃኔዓለምን ልላችሁ እወዳለሁ። ጻድቁ አቡነ ኪሮስን፣ አቡነ ሀብተ ማርያም እዚህ ላይ የሚከበሩ ቅዱሳንን ጊዜ ዝማጸን ነበረ እና በረከታቸው ደርብን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ተባረኩልኝ።
ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። ከዚህም የበለጠ እንግዲህ እንድትመሰክሩ እግዚአብሔር ይርዳችሁ። በእውነት ግሩም ነው። ውድና የተወደዳችሁ የክርስቶስ ቤተሰቦች መመስከር ለምትፈልጉ በስልክ ቁጥሬ 0041 77977 4632 ብላችሁ በዋትስአፕ ቁጥሬ ማስቀመጥ ትችላላችሁ። እንደዚሁም ደግሞ ረጅም ምስክርነት ያላችሁ በቪዲዮ ስለጀመርኩኝ እባካችሁ መጣችሁ ንገሩኝ እያልኩ ነው። ሸር እንደማታደርጉ እያየሁ ነው። ምንም ማድረግ አይቻልም። አርጉ ከማለት ውጭ ሌላ ምን እንላችሁ እንችላለን? እናንተ አሁን እንግዲህ ይሄ ማድረግ የከበዳችሁ ሰማዕትነት ትከፍላላችሁ ብላችሁ ነው። እንግዲህ አባቶቻችን ይኸው በዝቋላ በተለያየ ቦታ እንግዲህ ሰማዕትነት እየከፈሉ ነው። እኔ እናንተ እንኳን ሰዎች ይድኑበት ዘንድ ለዓለም ማድረስ ከብዶናል። እንግዲህ እስቲ አስቡበት። ለማንኛውም ከዚህ በመቀጠል ደግሞ የገድለ ቂርቆስ ወኢየሉጣን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን የማር ቂርቆስና የእናቱ ኢየሉጣን ገድል እንጽፋለን። ያን ጊዜ ጌታችን ኢየሱስ ክርስቶስ ቅዱስ ቂርቆስን ዋጋህን አሳይህ ዘንድ ና አለው። ከዚህም ትሄዳለህ፣ መኮንኑም ታሳፍረዋለህ። ከዚህም በኋላ ወደ እስር ቤት ጨምሯቸው፣ በመጋዝም መግዟቸው፣ ስጋቸውን ቆራርጠው ማር ቂርቆስ መኮንኑን አምላካችህን በቅባትና በጨው ጠቅልላቸው እንዳለው ቅባትና ጨው በተነከረ የጥጥ ጨርቆች ጠቅልሏቸው፣ ከዚህም እንደ ትቢያ በትኑት። መኮንኑም 100 አንጥረኞች ላይ የተሾመ አንጥረኛ ጥሚጥሮስም ሕፃኑን ከብዙ ድካም አሸነፍኩት አለው። አጥንቶቹንም ለውሾች ይሰጡ ዘንድ አዘዝኩ። ጥሚጥሮስ እንደ ቸርነት ብዛት የአማልክቶችህን ቁጣ አድርግህ አለው። ያን ጊዜ አንጌቤናው አብሴብስ ከእስር 1500 ሰዎችን ጋራ ግረፉት ነበረችው። ከእስክንድሪያም የሚከራከራቸው የተከተሉት ሰዎች ነበሩ። ከዚህ በኋላ ለቅዱሳን በመንግስተ ሰማያት ታዩአቸው። ጌታችን ኢየሱስ ክርስቶስም ወደ ተጣለበት ወርዶ የቅዱሳን ስጋቸውን ያዘ። የኃይል መንፈስ እፍ አለባቸው። ወደ ሸንጎ ሄዳችሁ መኮንኑን አሳፍሩት አላቸው። እንዳዘዛቸውም ሄዱ። የቅዱሳንንም አንድነት አገኙ። የከበረች ኢየሉጣ ግን በዚያ ስፍራ በነበሩት 11,044 ሰዎች መካከል ማለፍ አቃታት። ያን ጊዜ የከበረ ቅዱስ ቂርቆስ እናቴ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ተበተኑም። ሕፃኑም እናቱን ይዟት ወደ መኮንኑ ገባ። ታውቃናለህን? እኛ ማንን አለው። መኮንኑም ፈርቶ እኔ አላውቃችሁም አለ። ይህንን ያለው ሌሎች እንዳያምኑ ነው። ያን ጊዜ የተባረከ ሕፃን የሰይጣን ልጅ ክፋትና ተንኮል የመላብህ ሌሎች እንዳያምኑ አላውቃቸውም ትላለህ። አንተ ያሰቃይህን ስጋችንንም ቆርጠህ ከብረት ምጣድ የጨመርከን አይደለህምን? መድኃኒታችን ኢየሱስ ክርስቶስ አንሳን አለው። በዚያን ጊዜ 11,044 ሰዎች የዚህ ሕፃንና የእናቱ አምላክ ከሞት ያነሳቸው በእውነት የእግዚአብሔር ልጅ ነው ብለው አሰምተው ተናገሩ። መኮንኑም ያደርገው ምትሃት ነውና አትታወኩ አለ። ከዚህ የሚበልጥ ምትሃት መሰሪያኑ ያደርጋሉና አትመኑ። ከዚህ በኋላ ቅዱስ ቂርቆስ በአምላኩ ኃይል ያደረገውን ማሽሟጠጥ እንዳይሆን ሁሉን ከሚሰጥ እግዚአብሔር ለምኑ አላቸው። መኮንኑ በእውነት ከሙታን ከተነሳችሁ ጫማዬ ከእግሬ ይውጣ፣ እንደ ቀድሞ ሕያው ይሁን አላቸው። ያን ጊዜ ቅዱስ ቂርቆስ ጸሎቱን ጸለየ። አቤቱ ሰማይና ምድርን የፈጠርክ አንተ ነህ፣ ሰውንም በጥበብህ የፈጠርክ የሕይወትም እስትንፋስ የሰጠኸው። አሁንም አቤቱ ደም የሚጠጣ መኮንን ልመናውን ስጠው። አንተ እግዚአብሔር የማይታይ ብቻህን አምላክ
እንደሆንክ ያውቁ ዘንድ የሰውንም ጥበብ እንዲያውቁ መሰረት ሳያስቀድም ቤቱን የሚሰራ ነውን? አንተ ግን እንዲህ አይደለህም። ሰማይን ፈጠርክ፣ አስቀድመ ምድርን በድቃቅ አሸዋ መሰረትንም አላስከተልክም። ያደረከውን ሁሉ ለመኮንን ምልክት ስጥ። ያን ጊዜ ከመኮንኑ እግር ጫማ ወጥቶ ታላቅ በሬ ሆነ፣ ከበሬውም አንገት ላይ ፍየል ወጣ። ያን ጊዜም 11,044 ሰዎች እውነተኛ እግዚአብሔር አቤቱ ፍርድህ የቀና እግዚአብሔር እውነተኛ ነው ብለው አሰምተው ተናገሩ። መኮንኑም የምታዩት ሁሉ በስራዬ ነው አላቸው። ያን ጊዜ ቅዱስ ቂርቆስ ሳር አምጡና ስጧቸው ይበሉ አለ። በሬውን ፍየሉን በሉ። ያን ጊዜ መኮንኑ ያርዷቸውና 11,044 ሰዎች ይበሉ ዘንድ አዘዘ። ጠግበው ከበቃቸውም ሌላም ካልፈለጉ ያደረገው ተአምር እውነት ነው አለ። ከዚህ በኋላም ምሳ ተሰራ። 11,044 ሰዎች ተቀምጠው በልተው ጠገቡ። ከፍየል ስጋ 4 መሶብ ቅርጫት አተረፈ። እግዚአብሔር ጥቂቱን ብዙ ብዙውን ጥቂት ማድረግ የሚችል እንደሆነ ያውቁ ዘንድ እንደዚሁ የቅዱስ የገዳሙ መናኞች የበዙ ዘንድ ሆነ። አሜን። የጻድቁ አባታችን የቅዱስ ቂርቆስ ወየሉጣ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ስናነብ የጎደሉን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የእሱ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወበልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸወት ሰላም ለኪ ብርክት አንቲ ማንስት ወብርክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስልኪ ሰአሊ ወጸልይ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ አሁን የቅዱስ ቂርቆስ ወኢየሉጣን አንባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን ብፁዕና ቅዱስ የክርስቶስ ሰማዕት የማር ቂርቆስ ገድል መጽሐፍ ማንበብ እንጀምራለን። ጸሎት በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። እንነግራችሁ ዘንድ ስሙ 21,044 ሰዎች ካመኑ በኋላ ያ ከሃዲ መኮንን በክርስቶስ ባመኑ አገልጋዮችና በሕፃኑ ተበሳጨ። በእጄ ማን ያድናችኋል አላቸው። በግራር እሳት ውስጥም ከመሰሪት ከአንጌቤናዊት ልጅ ከበላል ስራዬ ጋር እጨምራችኋለሁ። ቅዱስ ቂርቆስ መኮንኑን ካዳንከኝን አለው። የፈጠረን የሰማይና የምድርን አምላክ ካድከውን? መኮንኑም ያለ አጵሎንና ያለ እንዴናው አምላክ የለኝም። እኔ ኃይሌንና ስልጣኔን አሳያለሁ። ካመንክብኝ ስልጣንና ክብርን እሰጥሃለሁ። ለአማልክቶችም ሰዋ። በመሳፍንትና በመኳንንት ሁሉ ፊት አከብርሃለሁ። ሕፃን ቂርቆስም መኮንኑን የሰይጣን ተላላኪና የጽድቅ ጠላቷ ከእኔ ራቅ አለው። መኮንኑም ይህንን ቃል ከቅዱስ ቂርቆስ ሰምቶ ታላቅ ቁጣን ተቆጣ። በአገልጋይ ይሸከሙት ዘንድ አዘዘ። ከእርሱ ብዙ የሚቆርጥና አካልን የሚከፍል ስቃይን አለው። ሕፃኑም ላይ ያማሩ ልብሶችን እንደለበሰ መሰለው። 50 ዓመትን ይመቱት ዘንድ አዘዘ። ደሙ እንደ ክረምት ውሃም እስኪፈስ ድረስ። ቅዱስ ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። የኃጥአንም ማኅፀን ጽድቅ ያወጣልን ብላ። ዳግመኛም ሰናፍጭና ጨውን ያመጡና አፉንና አፍንጫውን ይከፍቱና ወደ ውስጥም ይጨምሩ ዘንድ አዘዙ። ከዚህ በኋላ ሕፃኑ አሰምቶ ተናገረ፣
ነገርህ ከማርና ከስኳር ይልቅ ለጉሮሮዬ ለአፌ ጣፈጠኝ። ለእኔ ለኃጥ ይገባኛል ኃጢአት ለሌለበት ሐሞትና ከርቤ መጻጻን ስለኛ ጠጣ። ዳግመኛም 14 የተሳሉ ጦሮችን ያመጡ ዘንድ አዘዘ። 7ቱን በእናቱ ሰውነት 7ቱን በሕፃኑ ቂርቆስ ሰውነት ይተክሉ ዘንድ ቅዱስ ቂርቆስን ስሙ መጥቁል የሚባል ሰራተኛውንም አዘዘው። መጥቁል ሆይ 2ቱን ችንካሮች ጆሮን ለመቅደድ 2ቱን ዓይኖቹን ለማውጣት 2ቱን አንገቱን ለመጠምዘዝ 2ቱን ጥርሶቹን ለመስበር አድርገዋለሁ። አንዱንም በመውጊያ አምሳል አድርገ አይሁድ በእግዚአብሔር ላይ እንዳደረጉ እሽም ብሎ እንዳዘዘው አምጣ። ጦሮቹንም ምሕረት ለሌላቸው ነፍስነ ከሥጋ ለሚለዩ ልቦና አእምሮ የሚያሳጡ ናቸው። እነሱም ቅናት ሽንገላን የተመሉ ወደ ፍርዳቸው አደባባይ ተሰበሰቡ። ዙሪያውንም ጠሩት። የሚጣላ ተከራካሪ ነውና ከአጋንንት ጋር ይውላል፣ በምክሩም ይኖራል። ወደ እነርሱም መጣ አሉት። እኛ መሰሪ አግኝተናልና በዓይን ለማየት በጆሮ ለመስማት ሕፃን ቢሆንም ሥራውስ እንደ ትልቅ መሰሪና ታላቅ ነው። አምላኩ አጵሎንን ሕፃኑንም የሚያጠፋበትን ጥበብ ምከረኝ አለ። በላያቸውም ላይ የሚሆነውን እናደርግ ዘንድና ከዚህ በኋላ ያ ጠላትና ተከራካሪ ሕፃንም የሚበቀል መልሶ ልንገራችሁ ስሙ አለ። ስሙ ክርስቲያን የሚባል አንድ ሰው ነበረ። ሀገራችን ይለውጥ ዘንድ ወደ እኛ መጣ። እኔም ከሀገራችን ወደ ዛመስሪ ሄድኩ፣ አየሁትም፣ ተቅበዘበዝኩ። መናገር መንቀሳቀስ ተሳነው። እንደ አመድና እንደ ሸምበቆም የተቀጠቀጠ ሆነ። ምንም አልመለሰም። ምንም እንዳያውቅ ልቡ ፈዘዘ። ከዚህ በኋላ እሳትን አወጣ፣ በውስጡ ጨመረው። እሳቱም ወደ እነርሱም ተመለሰ፣ አቃጠላቸውም። ልብ እንደሌላቸው እንስሳም ሆኑ። ዳግመኛም ሌላ ሀገር ታላቅ ተአምር አደረገ። ሙታንን አስነሳ። በሥራዬ መስፈርት የለውምና አሉ። ወደ ቀድሞ ነገር እንመለስ። ስሙ ቅርፍድ የሚባል አንድ ሰው መጣ። የአንጥረኞች አለቃና ብረትን ሰሪ ነበረ። ወደ መኮንኑም ገብቶ በፊቱ ሰገደ። መኮንን ሆይ አለው፣ ይህ ሕፃን የተሳሉና የጋሉ ርዝመታቸው በክንድ 25 የሆነ ጦርን አሰራ ዘንድ አዞኛልና እስኪ ከተሻለው ልስራ አለው። ለእጁም ስራ መስፈርትን የለውምና ሕፃኑ እንዳዘዘው ችንካሮችን አመጣ። ለሕፃኑም እኒያን ችንካሮች ሰጠው። መኮንኑም በፊቱ ሕፃኑ ቂርቆስን ወደ ፍርድ አደባባይ ያመጡት ዘንድ አዘዘ። ሕፃኑም ከእናቱ ጋር እና በኋላዋ ከተከተሉት 142,000 ወንዶችና 7,092 ሴቶች ጋር መጡ። ስሙ መስልም የሚባል ንጉሥም ከሰራዊቶች ጋር መጣ። ሕፃኑም ከእጄና ከሰራዊቶቼ እጅ ማን ያድንሃል አለው። መኮንኑ ሆይ ጦር ቀስት አያድንም፣ በእግዚአብሔር ስም ማመን ነው እንጂ። እርሱም የተሳሉ ጦሮችን የሰራ ሰራተኛውን ጠራ። ቂርቆስም የልብስንና የሕዝብን ፍቃድ አድርጋለሁ፣ እኔም አልሞትም። ያለ ሰማያዊ አባቴ ፈቃድ ነፍስ አትወጣም። የሐሰት አባቷና ለማሰት የሚታዘዝ አምላክህ እንዳስተማረ ፍቃድህን አድርግ ከነገረው በኋላ መኮንኑ ባልንጀሮቹን ያሰቃዩ ዘንድ ጠራ። ቂርቆስ ሳቀ። የተሳሉና የጋሉ 14 ጦሮችን አመጡ። 7ቱን በልቡ የተከሉ ዘንድ 2ቱን በዓይኖቹ፣ 2ቱን ጆሮቹ፣ 2ቱን በአፍንጮቹ፣ አንዱን በጎኑ። ከዚያም በኋላ ያመጡትና ያስሩት ዘንድ አዘዘ። ማሰሪያውን ተሰበረ። እኒያን ጦሮችን እንደ ሰም ቀለጡ። ቅዱስ ቂርቆስ አምላኩ ስም ጸለየ። ሲጸልይም ሰይጣን በእግዚአብሔር አምላክ አምሳል ያስተው ዘንድ ወደ እርሱ የቁልዥ አገር መጣ። ያን ጊዜ በትምህርተ መስቀል አማተበበት፣ እንደ ጢስም ተበተነ። ከዚህ በኋላ ብረት ሰሪውን የሚያስፈራ የተሳለ ሰይፍን ይሰራ ዘንድ አዘዘው። ሕፃኑና እናቱን ይህ ሰይፍ
ይሰየፍ ዘንድ ሰይጣን እንዲገድለው እንዳልቻለ ባወቀ ጊዜ መኮንኑ ልብም ገባ፣ ድዳም አደረገው። ከዚህ በኋላ ሕፃኑ ሰራተኛውን የተሳሉ ጦሮቹን የመሰቃያ የተሳለ ሰይፍን መስራትን ትችላለህን አለው። ሰራተኛው ከቻልክ አያለሁ አለው። ሕፃኑም እኔ እነግርሃለሁ፣ ጎንን የሚሰብር ምሳር፣ አጽም የሚነቅል ራስ የሚሰብር አንገት የሚመጠመዝዝ ጥርስ የሚነቅል ዓይን የሚያወጣ በነብር ጥፍር አምሳለ አፍንጫን የሚሰብር ጆሮ የሚያደቅ ሰውነት የሚለይ ጎንን የሚገምስ የሚከፋፍል ጉልበትን የሚሰብር አንጀትንና ስሮችን የሚለይ ስራ አለው። ዳግመኛም በቁመቴ ልክ 3 ጦሮችን ስራ፣ በውስጡም የአብ የወልድ የመንፈስ ቅዱስ ሰሞችን ከሚጠራ አጽሞ የሚለይ ቤጣ ወኦ የሚል ጻፍ። መጠምዘዣ ሞፈር ብረት፣ ምጣድ ብረት ድስት፣ የሰረገላ መንኮራኩር አንገት የሚጠመዝዝ ስራ፣ የሆድ አንጀት መዞ የሚያወጣ ስራ። እኔ የምሰቃይበት ስቃይ ይህ ነው። ሰራተኛውም ይህንን ሰምቶ ፈጽሞ አደነቀ። የሀገር ሰራተኞችም ይነግራቸው ዘንድ ጠራቸው። ይህ ሕፃን እንዳዘዘ ኑ እንስራላቸው። የተሳሉ ጦሮቹን 40 ያህል ሰሩ። መኮንኑም ራሱን ከቆዳኑና ከሰውነቱ ጋር ይላጩም ዘንድ አዘዘ። በላዩ ላይ እሳትን ይጨምሩ ዘንድም እንደ ሰም አድርጎ ዳግመኛም ስጋውን ይቆርጡ ዘንድ አዘዘ። 4 ጦሮችን ከትከሻው እስከ ተረከዙ የተክሉ ዘንዳ የቅዱስ ቂርቆስን ስቃይ ይህ ነው። እናንተ ሰነፍ ሰዎች የበዛ የሕፃን ቅዱስ ቂርቆስ ስቃይ በምን ስራ ይመስላችኋል? የወንጌል ቃል አስበው አይደለምን? በወሰዷችሁ ጊዜ ወደ ፍርድ አደባባይም ባገቧችሁ ጊዜ ከራሳችሁ ጸጉር አንዲት አትጠፋም ያለውን በዚያን ጊዜ በሐዘናቸው ደስታ ይሆንላቸው፣ ዋጋቸው በሰማይ ብዙ ነውና ደስ ይበላችሁ። እናንተም እንደነርሱ በምድር የብፁዕ የቅዱስ ቂርቆስና የእናቱን የቅድስት ኢየሉጣን የገድሉን ምስክርነት አስቡ። ጸሎታቸውና በረከታቸው የጥምቀት ልጆች ከምንሆን ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ ረዳው፣ ስቃዮቹንም ከእርሱ ራቁ። ዳግመኛም በስቃይ ከጠዋት እስከ ማታ ጨመሩት፣ መከራ ማጽናት ተሳናቸው። ከዚህ በኋላ መኮንኑም ሕፃኑን ድንቅን ብታደርግ ባሮችን ታሳምጻለህ እንጂ የሞት ባሮችን ሕያዋን አድርጋቸው፣ በአምላክህም አምናለሁ። ሕፃን ቂርቆስ መኮንኑም በልቤ ያልታሰበውን ትጠረጥረኛለህን አለው። ሕፃኑም በልቡ እንደማይሆን አወቀ። እግዚአብሔርም የወደደውን ያደርግ ዘንድ ወደደ። በጸለየም ጊዜ በእግዚአብሔር ትእዛዝና ተአምርን የሚያደርግ በቅዱስ ቂርቆስ ልመና በእናቱ በቅድስት ኢየሉጣ ሙታን ተነሱ። መኮንኑም አንተ መሰሪ እነዚህ ባሮቼ አይደሉም አለው። እነርሱም ይመስላሉ እንጂ። ዳግመኛም እስኪ ጫማዎቼን አንሳ ሕያዋንም አድርጋቸዋለሁ። ያን ጊዜ ሕፃኑ ጸለየ። በሕፃኑም ልመና እነዚህን ጫማዎች በሬ ሆኑ። ከበሬውም አንገት ፍየል ወጣ። በዚያን ጊዜ አረዱት። 11,004 የሚያህሉ ሰዎች በሉት። መኮንኑም ይህን ድንቅ ሥራ ባየ ጊዜ ተበሳጨ። ሕፃኑም ምላስ ይቆርጡ ዘንድ አዘዘ። ቆረጡትም። ከዚህ በኋላ ምላሱ እንደ ሕፃናት ታደሰ። ዳግመኛም የፈላ የብረት ጋን ያመጡ ዘንድ አዘዘ። በውስጡም ጨመሩት ዘንድ እናቱ ቅድስት ኢየሉጣ ባየች ጊዜ ፈራች። ከዚህ በኋላ ልጇ ጸለየላት። እግዚአብሔርም አምላካዊ ኃይልን ሰጣት። ከልጇ ጋራም እንደ ክረምት ነጎድጓድ ድምፁ እንደሚያስፈራ ጋን ገባች። የነካቸውም የለም፣ በደህናም ወጡ። ስጋቸውም ይከፈል ዘንድ በገመድ ሳቧቸው። የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ እስኪያድናቸው ነበልባሉም እስኪቀዘቅዝ ድረስ መኮንኑ በቅዱሳኑ ላይ ጥፋትን ባልቻለ ጊዜ አንገታቸውን በሰይፍ ይቆርጡ ዘንድ አዘዘ። ያን ጊዜ ጌታችን ኢየሱስ ክርስቶስ ቁጥርና ፍጻሜ የሌላቸውን ከመላእክት ጋር ወርደው ከእነሱም ጋር 24 የሰማይ ካህናት ነበሩ።
ሕፃኑንም የምትወደውን ለምነኝ አለው። ቅዱስ ቂርቆስም የማይገባኝ እኔ እለምንህማ አለው። እኔ ሥጋ የለበስኩ ምድራዊ ሰው ነኝና አንተ መለኮታዊ ነህና መጠኔን አይተ ስጠኝ እንጂ እኔ ከለመንኩ ብዙ ልመና ልለምን እወዳለሁ። ረሃብተኛ ሆዱን ያጠግብ ዘንድ እንዲወድ እኔም ሆዴ ረሃብተኛ ነው። ጌታችን አለው፣ ብዙ እርሻን ያረሰ ብዙ ያፈራል፣ ፍሬውም በጎተራ ይሰበሰባል፣ እንደወደደም ይበላል። ሰነፍ አገልጋይ ግን እንደ ውሻ ተርቦ ይቀመጣል። አንተም የልብህን ፍቃድ ለምነኝ አለው። ጌታዬ ከወደድክልኝ ቤቴ በተሰራባት አገር ውስጥ የምኖር በቤተ ክርስቲያን የሚውል አስራትም ስጠኝ። በክብር በዓሌ ጥር 15 ሐምሌ 19 መሥዋዕት የሰዋ በዚህ ዕለትም የጸለየ ማሕሌት የቆመ መሥዋዕትን ያስገቡ በየወሩ በቤቴ የተማጸኑ መንግሥተ ሰማያትን ስጣቸው። መታሰቢያን ያደረጉ ቤቴን የሰሩ እስከ 15 ትውልድ ማረልኝ። የገድሌን መጽሐፍ በእጁ የጻፈ በገንዘቡ ያጻፈ የእናቴን የስቃይዋን ያጻፈ ደማቸውን ካፈሰሱ ጋራ በግልጥ ይገባ ስለ ስምህ እስከ 25 ትውልድ ማረልኝ። በግልጽ ይግቡ በሕይወት መጽሐፍ ስማቸውን ጻፍ። ያነበበውን ያስነበበው ያሰማውን የተረጎመውን ቃላቶችን የሰማውን በመንግሥተ ሰማያት የሕይወትን ቃል አሰማው። ለቤተ ክርስቲያን ዕጣንን፣ ሰምን፣ ዘይትን የሚገባውን በውስጡ የሚጸልዩትን የልባቸውን ፍቃድ ስጣቸው። ኃጢአታቸውን አስተሰርይላቸው። ጌታችን ኢየሱስ ክርስቶስ የለመንከውን ይሁንልህ አለው። ዳግመኛም መድኃኒታችን አንተም በቀኝ ተቀመጥ ሥጋህንም በነቢዩ በኤልያስ ሰረገላ አስቀምጠዋለሁ። ያን ሁሉ ሰምቶ ብፁዕ ሕፃን ቂርቆስ እጅግ ተደሰተ፣ እግዚአብሔርንም አመሰገነ። ከዚህ በኋላ ቅዱስ ቂርቆስ ከእናቱ ከቅድስት ኢየሉጣ ጋር በመንፈቀ ሌሊት ተሰየፈ። ጌታችንም የማይጠፋ የሕይወትን አክሊል አቀናጀው። ሕፃኑም ባረከው፣ በራሱ ላይ አክሊልን አስቀመጠ። በኤልያስ ሰረገላም አስቀምጠሃለሁ አለው። ቅድስት ነፍሱንም በማይነገርና በማይተረጎም ምስጋና አረገች። መላእክት አመሰገኑ እንዲህ እያሉ ከልጆችና ከሕፃናት ምስጋና በጸናች በከበረች ኪዳኑ ኃይል በሁላቸውም የሚሆን የብፁዕ የሕፃኑ ቂርቆስ በቤቱ ልጆች ላይ ሁሉ ምስጋና አዘጋጀህ እያሉ የቅዱስ ቂርቆስን የቅድስት እናቱን ኢየሉጣን ጸሎታቸው ባሮቻቸውም ከሆነው ትጠብቀን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የሱ በጎ ፍቃድ ይሁንልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ሁላችሁም ሼር ላይክ አድርጉት። እንደዚሁም ደግሞ ላይክ ያላደረጋችሁ ላይክ እያደረጋችሁ ለምእመናን እንድታርሱልን ሁላችሁንም በትህትና እንጠይቃለን። ለበረከት ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፈቃድ የመልክዓ ቂርቆስን አነባለሁ። መልክዓ ቂርቆስ ብርሃናዊ ፀሐይ ብርሃኑን ደግሞ እስኪያጨልም ድረስ መከራን ደግሞ የተቀበል ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገህ የመንፈሳዊ ቂርቆስ የዜናውን መጽሐፍ የመልኩንም ሰላምታ በልቤ ሰሌዳ ጻፍ። አሜን። ሰላም ለዝክረ ስምከ ሕፃን ቂርቆስ ሆይ ትርጉሙ የጣፈጠ ጣፋጭ
አፍራነ አበባ ለተባለ ለስም አጠራር ሰላምታ ይገባል። በሰማያዊ ስልጣን ነግሶ የሚኖር ይህን ስምህን በቦታው ሁሉ አንደበቴ በጠራው ጊዜ ሞት ይደንግጥ፣ ሰይጣንም ይሸሽ። አሜን። ሰላም ለስርተ እርስከ በራስህ ላይ ለበቀሉና ለአደጉ ለራስ ጸጉሮች ሰላምታ ይገባል። ቂርቆስ ሆይ የሁሉ ጌታ የክርስቶስ የበረከቱ ሀብት የቅዱስ መስቀሉ ሞገስ ለዘላለም ካንተ ጋር ይሁን ለዘላለሙ አሜን። ሰላም ለርእስከ መላፊትህ በደም እስኪታለል ድረስ ከነቆዳው ለተላጨ ጸጉሩ ሰላምታ ይገባል። ሕፃን ቂርቆስ ሆይ ነፍሴን ከስጋዬ ተለይታ በምትወጣ ጊዜ ከሰማይ ወደ እኔ ስትመጣ የራስ ዘውድ በራሴ ላይ ትኖር አሜን። ሰላም ለገጽከ ከፀሐይና ከጨረቃ ብርሃን 7 እጅ ለሚያበራ ፊት ሰላምታ ይገባል። ለዘላለም ደስ ብሎ የምትኖር ሕፃን ቂርቆስ ሆይ ንሆነ መርከቡ ከጥፋት ውሃ ደግሞ እንዳዳነችው ጸሎት ከለቅሶና ከዋይታ ታድነኝ አሜን። ሰላም ለቀራንብትከ ከላይ በታች ላሉ 4 ሽፋሽፍቶች ሰላም ላለው የክርስቶስን ሕማሙን ሞቱን የተናገርክ ሕፃን ቂርቆስ ሆይ ሁሉ ለቤቱ ተግቶ ያስባልና አቤቱ በከንቱ እንዳትጠፋ ቤተ መቅደስ ለመጠበቅ ትጋ። ሰላም ለአይንቲከ በመማልል ወደ ላይ ደግሞ ተሰቅለው የብረት ችንካሩን ደግሞ ነበልባሉን ደግሞ አይተው ላልደነገጡ አይኖች ሰላምታ ይገባል። ሕፃን ቂርቆስ ወይ ደግሞ ጽድቅንና ደግሞ የበዛ ይቅርታውን ደግሞ እንዲሰጠኝ ደግሞ በፍጹም ልብ የታመንኩበት አምላክን ዘወትር ስለ እኔ ደግሞ ለምንልኝ። ሰላም ለአዛኒከ ያለ ፍርሃትና ያለ መፍገምገም የሁለት ችንካሮችን ሕመም ደግሞ ለተቀበሉ ጆሮቹ ደግሞ ሰላምታ ይገባል። የድንግል ማርያም ታማኝ የመንፈስ ቅዱስ ወዳጅ ቂርቆስ ሆይ አገልጋይን ከበደል ውድቀት ደግሞ በተንሳኤ ደግሞ እስክነሳ ድረስ 3 ሱባኤ ደግሞ ጸልይልኝ። ሰላም ለመላትሂከ ከአላዊ መኮንን እጅ ብዙ ጊዜ ደግሞ መጻሕፍትን ደግሞ ለተቀበሉ ጉንጮች ሰላምታ ይገባል። ቂርቆስ ሆይ ሰይጣንን የሚያሸሽ ሞትንም የሚያስደነግጥ የአብና የወልድ የመንፈስ ቅዱስ ስሞች በግንባሬ ላይ ደግሞ ጻፍልኝ፣ ምልክትም ደግሞ አድርግልኝ። ሰላም ለአናፊከ የአመፃ ማህበሮችን እጆቻቸውን ዘርግተው ሰናፍጭና ደግሞ ጨው በውስጣቸው ለጨመሩባቸው አፍንጮች ሰላምታ ይገባል። ሸንጋይ የሥጋ ሹምን ያሸነፍከ ሕፃን ቂርቆስ ወይ ደግሞ የፈሰሰ ደምህን ደግሞ የተቸነከረ አካልህን አይቶ ደግሞ እግዚአብሔር ገነት ከፈተለ። ሰላም ለከናፍሪከ እንደ መላእክት ምስጋናን ለሚናገሩ ደስ የተሰኙ ደግሞ ከንፈሮች ሰላምታ ይገባል። የእስጢፋኖስን ወገን ደግሞ የሰማዕቱ ሚናስ ባልንጀራ ቂርቆስ ወይ ነበልባለ ጸሎትህ እሳት ልመና ደግሞ የኃጢአቴን እሾ ደግሞ ሁልጊዜ ያቃጥልልኝ አሜን። ሰላም ለአፉከ ጥበብና አንደበትን ከፈጣሪ መንፈስ ቅዱስ ለተቀበለ አፍ ሰላምታ ይገባል። አይላፍ ከሃዲዎች ያሸነፍከ ሶምሶንን ቂርቆስ ሆይ በህሊናዬ ደግሞ ማሳ ደግሞ በቅሎ ያደገን ስንፍናንና ደግሞ በስልጣን ደግሞ በትእዛዝህ ማጭ ደግሞ ይቁረጥ አሜን። ሰላም ለአስናኒከ በመድኃኒተኛ እጅ ከግንዱ ለተቆረጠ ምላስ ሰላምታ ይገባል። የጋኑ ነጎድጓድ ያላስፈራህ ቂርቆስ ሆይ አብርሃም ይስሐቅ እጁን ደግሞ እንደባረከው አንድነታችንን ደግሞ ዛሬ ባርክልን። ሰላም ለልሳንከ ከአፈር ተፈትኖ ደግሞ እንደወጣ የጠራ ብር ከነውር ለነጻ ቃልህ ሰላምታ ይገባል። ጥበበኞች ከአዋቂዎች ይልቅም አዋቂ የሆን ቂርቆስ ሆይ የሰማዕት እስጢፋኖስና ከተወደደ ሚናስ ጋራ በባህር ደግሞ የታነጸች ደግሞ መቅደስን ደግሞ ጎብኝን አሜን። ሰላም ለእስትንፋስከ እንደ በረከትና የይቅርታ ነፋስ ደግሞ መዓዛው ለሚያለመልም እስትንፋስ ሰላምታ ይገባል። የምስራች ነጋሪ ቅዱስ ወንጌልን ደግሞ ያስተማርክ ሕፃን ቂርቆስ ሆይ በድንግል ማርያም ልጅ መስቀል ይሰማ በሚል በንጉሥ ዳዊትም ቃል እኔን ባርከኝ አሜን። ሰላም ለጉርኤከ የሁሉን ልመና ሰምተ ደግሞ የምትረዳ ቂርቆስ ሆይ ለጉሮሮ ሰላምታ ይገባል። ከገዳይ ደግሞ ከግፈኛው ሰው ያድነን ዘንድ ደግሞ የምትጠቀም ጸሎት
የሚያይ እርሱ ግን ደግሞ የማይታይ እግዚአብሔር ዘወትር ለምነው። ሰላም ለክሳድከ በእሳታዊ ሰይፍ ደግሞ አንደበት አጎንብሶ ደግሞ ለተቆረጠ አንገት ሰላምታ ይገባል። ሕፃን ቂርቆስ ሆይ ከዝንጉ ደግሞ እስክንድሮስ ከካሃዲዎች ጭፍራዎች ዘንድ በየጊዜው ያገኝ ይህን መከራና ችግር ስንቱን ደግሞ እናገራለሁ። ሰላም ለመትከፍትከ የፈጣሪ ወልደ ማርያምን ቀንበር ደግሞ መስቀልን ለተሸከመ ትከሻ ሰላምታ እላለሁ። ቂርቆስ ሆይ ደግሞ ደም ያለውን የምስራች ነጋሪ መልአክ ገብርኤል ከአንተ ጋር ይቅር ባይ በሆነ አምላክ ፊት ደግሞ ቆሞ ኃጢአቶችን ደግሞ ያቃልልኝ በደሌንም ደግሞ ያስተሰርልኝ። ሰላም ለዘባነከ ክርስቶስ በ3 ሰዓት እንደተቀበለ ብዙ ግርፋት ለተቀበለ ጀርባ ሰላምታ ይገባል። ቂርቆስ ሆይ የ3 ዓመት ልጅ ስትሆን ጽኑን ድብደባ እንደምን ቻልከው? የሚበላው እሳትንስ እንደምን አላስፈራህም? ሰላም ለእንግዳ ከመጽሐፍ እንደሚያመሰግነው እንደ እዝራ ልቦና ደግሞ የከበደው ደግሞ ደረተ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከእናተ ጋራ በአንድነት እቶኑን ደግሞ እንደ ጫማ የረገጠው እሳቱንም እንደ ውሃ ያቀዘቀዘው እንዳንተ ያለ ማን ነው? ሰላም ለሕፅንከ የሊቀ ክርስቶስ የሰላሙና የጽድቁ ደግሞ ማህበሮች በላዩ ለተቀመጡበት ጭን ሰላምታ ይገባል። ሕፃን ቂርቆስ ሆይ ቀድሞ ደግሞ የኤፍሬም ልጆች እንደተገለበጡ በትእዛዝ ቃል ደግሞ በየጠዋቱ ደግሞ ይገልበጡ፣ ባላጋራዎችም ደግሞ ይውደቁ። ሰላም ለአእዳዊከ በስቃይና በድካም ሰንሰለት ደግሞ ለቆሰሉና ደግሞ ለደከሙ እጆች ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ወታደር ኃያሉ ቂርቆስ ሆይ ስሟ የጣፈጠ የብርክት ማርያም በረከቷና ሰላሟ እንድቀበል ደግሞ እርዳኝ። ሰላም ለመዛሪኢከ ከዕለት ለጸኑ ደግሞ ወሮቹህም ደግሞ የምስጋናነት ደምን ለተረጨ ክንድ ሰላምታ ይገባል። ቂርቆስ ሆይ ይቅር ብለው ደግሞ ብለህ የሚራራ እግዚአብሔርን ስለ እኔ ደግሞ ማልደው። ሰላም ለእመትከ የእግዚአብሔር ፍቅር ለያዙና ለዳሰሱ ክንድህ መዳፍ ደግሞ ሰላምታ ይገባል። ጥበብና እውቀትን የተመላ አስተዋይ ንጹሕ ቂርቆስ ሆይ አቤቱ የአንደበቴን ነገር ፈጥነህ አሳርግ፣ የአፌንም ምስጋና አሳስብ። ሰላም ለአጽብኢከ 10 ጣቶች ከጥፍሮቻቸው ጋር ሰላም 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 እላዋለሁ። ዋናተኛ ቂርቆስ ሆይ ጤግሮስ ልቅሶና ደግሞ ግዮን ሐዘን እንሆ ደግሞ በዚያን ዘመን ሕሊናዬን ደግሞ አስጥመዋታልና ፍጹም ጸጥታ ደግሞ ወዳለበት አሻግረኝ። ሰላም ብል ለገቦከም ለቀኝ ጎንህ ዳግመኛም ለግራ ጎንህ ሰላም እላለሁ። በአካል ሕፃን በጥበብ ብዛት ግን አረጋዊ የሆንክ ቂርቆስ ሆይ ቀድሞ ዕብራዊው ሙሴ ግብፃዊውን ሰው ደግሞ እንደ ገደለው ጠላቴ ሰይጣንን ፈጥነ ደግሞ አጥፋው። ሰላም ለከርስከ የመከራ የስቃይ እንጀራን ደግሞ እራት ላደረጉ ሆድህና ልብ ሰላምታ ይገባል። ቂርቆስ ሆይ የአፌን ቃል የተወደደ አድርግልኝ፣ የለመንኩህንም ብዙውን ነገር ደግሞ ለአምላክህ አሳስበው ዘወትርም ንገረው። ሰላም ለኩልያቲከ ከበቀልና ከቂም ለራቁ ኩላሊትህና ሕሊና ሰላምታ ይገባል። ታምረኛው ቂርቆስ ሆይ መልካም እንደተባለ እንደ ሙሴ ፈርዖን ኃጢአቴን በሚያሰጥም የስርየት ባህር ደግሞ ወርውረው አስጥመው። አሜን። ሰላም ለአማውቲከ በሰማይ ሆድህ ደግሞ መካከል ላሉ አንጀትህና ሆድ ዕቃ ሰላምታ ይገባል። ጨለማ ክደትን የምታስወግዳት ፀሐይ ቂርቆስ ሆይ የእናትን ቀጸላ በራሴ ላይ ደግሞ አዙር፣ አክሊሎንም ስጠኝ። ሰላም ለህንብርትከ በአንጀትና በልብህ መካከል ያለች እንብርትህም ሰላም እላለሁ። ሕፃን ቂርቆስ ሆይ ለሟቿ ደግሞ በግህ ደግሞ ከዚች ዘመን መከራ ደግሞ ከበዛ የአሳች የሰይጣንን ስራውን ደግሞ ጠብቀን። አሜን። ሰላም ለሐቄከ ዝናር ደግሞ ሃይማኖትን ታጥቆ ደግሞ የገዢ እስክንድሮስን ወሮች ደግሞ ለቀጠቀጠ ወገብ ሰላምታ ይገባል። ለቲቶ መምህር ለጳውሎስ ወገን የሆንክ ባለሽቱ ልሳን ቂርቆስ ሆይ ለንጉሥ ሰራዊቱን ደግሞ ለእረኛም ደግሞ መንጋውን ይጠብቅ ዘንድ
አምላክን ማልደው ይቅርታውንም ደግሞ ለምን። አሜን። ሰላም ላቆያጺከ በጥበበኛ አንጠረኛ እጅ ለተሰራ ለአጵሎን ላልተገዙ ጭኖችና ጉልበቶች ሰላምታይ አቀርባለሁ። ቂርቆስ ሆይ ክፋቷ የማያልቅ የመሬታዊ ሥጋዬ ደግሞ በደሏን ደግሞ ፈጽሞ ይቅር ይል ዘንድ ስለ ድንግል ማርያም ክርስቶስን ማልደው። ሰላም ለአጋሪከ የቀያፋ ባልንጀራ በሆነ በእስክንድሮስ ደግሞ አደባባይ መታሰርን ለተቀበሉ እግሮች ሰላምታ ይገባል። የመንፈስ ቅዱስ ልጅ የሳውልና የኬፍ ወንድም ደግሞ ቂርቆስ ሆይ ማህበሮችን ካንተ ጋር ስለገደላቸውና ትዕግስታቸው አልፋ በተባለ በክርስቶስ ፊት ተስፋን ደግሞ አገኙ። ሰላም ለአጽቢከ የስቃይ አጸድን የመከራን ቦታን ደግሞ ለረገጡ ጣቶችና ጭፍሮችም ፈጥኜ ሰላምታ አቀርባለሁ። ብርሃንን የተጎናጸፍክ ሙሽራው ቂርቆስ ወይ ደግሞ በምድርና በሰማይ እኔ ደግሞ ሳለሁ ልጄ ወይ ደግሞ ሰላምን ደግሞ ሐዘንን ታበዛለህ በለኝ። ሰላም ለቆምከ ቀላቱ ደግሞ እንደ ሮማን ቀላት ለሆነ በምድር ደግሞ ለሚያቃልላ በሰማይ ደግሞ ለሚያበራ ቁመና ደግሞ ሰላምታ ይገባል። ሕፃን ቂርቆስ ሆይ እንደወደድከኝ ደግሞ እረዳበት እንደ ልቤም ደግሞ በሚሻው ልክ የሶስቱን አካላት ወይ ሥላሴን በረከት በንግግር ስጠኝ። ሰላም ለመልክዕከ በዮርዳኖስ ውሃ ደግሞ ለተጠመቀ የሰላምና የእርቅ ቅባት ሜሮንን ደግሞ ለተቀባ መልክ ሰላምታ አቀርባለሁ። ቂርቆስ ወይ ደግሞ ሰለስቱ ደቂቅ ደግሞ እሳቱን ደግሞ እንዳቀዘቀዙ በነጎድጓድ ጸሎትህና በመብረቅ ልመና ደግሞ የሚቀጣጠል የእሳቱን እቶን ነበልባል ደግሞ አቀዘቀዝክ። ሰላም ለአጽአተ ነፍስከ ከሃዲ መኮንን ስጋህን በገደል ደግሞ በገደለ ጊዜ ሊገድላት ደግሞ ላልቻለ ነፍስ መውጣት ደግሞ ሰላምታ ይገባል። ቂርቆስ ወይ የለን ኩህን ደግሞ ልመና ሰምተህ ከሁሉ ይልቅ ደግሞ ሲኦልን ደግሞ እፈራለሁና በወንጌል እኖር ዘንድ ደግሞ ጽድቅን ደግሞ አድለኝ። ሰላም ለበደነ ስጋከ ለአምላክ ሕግ በቀና ደግሞ በኤልያስ ሰረገላ ተሰውሮ ላለ ስጋ ሰላምታ ይገባል። ለኃጢአተኛ የምትማልል የአስተማሪዎች ደግሞ አስተማሪ ቂርቆስ ሆይ በመስቀል ላይ ደግሞ በተሰዋ ራስ በሰዋ አምላክ ዘንድ ደግሞ መተላለፌን አስተሰርይልኝ። በደሌንም በየሰባቱ 7 ጊዜ ደግሞ አስቀይርልኝ። ሰላም ለሕማምከ እንደ ርኅሩህ ክርስቶስ መገፋት ልብህን ለሚያስለቅስ መከራህን የበዛ መገፋት ሰላምታ ይገባል። የደስታዬ ክረምት ቂርቆስ ወይ የልቅሶንና የዋይታን ሰው ደግሞ በመሆን በእኔ ላይ ደግሞ ለ3 ወራት ያህል የደስታ በረከትንና ደግሞ የንጹህ ዝናብ ደግሞ ነጠብጣብ ያንጠብጥብልኝ። ሰላም ለነቃ ደምከ የመከራውን ዜና ደግሞ በሚያስደነግጥ በመስቀሉ በግ በክርስቶስ ደም ለተረጨ ለደምህ ምንጭ ሰላምታ ይገባል። የሰማዕታት ወንድም የሐዋርያት ልጃቸው ቂርቆስ ወይ መታሰቢያ ለሚያደርጉ የመንፈስ ቅዱስ ስጦታ ስጣቸው። ከአምላክ ዘንድ ደግሞ የጽድቅን ዋጋ ደግሞ አዘጋጅላቸው። ሰላም ለህላዌከ እሳታውያን በሚሆኑ 7ቱ ነገደ መካከል ለሆነ አናኗር ሰላምታ ይገባል። ቂርቆስ ሆይ ቤት ደግሞ በታነጸበት በአንተም አጸደ በሚገደል ቸነፈር ለዘላለሙ እንዳይመጣ በአብና በወልድ መንበር ፊት ደግሞ አማልድ። በሰላም መንፈስ ቅዱስ ሰላም እንላለን። ላማረ ቁመናህና መንፈስ ቅዱስ ሰላምታ ሰላም እልሻለሁ። መዓዛው የሚስብ ገነት ኢየሉጣ ሆይ ዝናብ ደግሞ ከደመና እንደሚፈስ የጡትሽ ወተት ዛሬ በአፌ ውስጥ ደግሞ ይፍሰስ። ለ43 መልኮችሽ ለአራቱም ደግሞ ባህሪያዎችሽ ሰላምታ ይገባል። የቂርቆስ እናት የከበርሽ ኢየሉጣ ሆይ በከንቱ እንዳልጠፋ ምሕረቱ የበዛ የጽድቅ አምላክ እግዚአብሔርን ስለ እኔ ለምኝልን። ይህ የማህሌት ቃል ይህን ድርሳን በእጁ የጻፈውን በአንደበቱ ያነበበው ቃላቶቹንም በእዘነ ሥጋ በእዘነ ልቦና የሰማውን የሕፃኑን ቂርቆስ የከበረ ጣቶች በብርሃን ክርስቶስ ሥልጣን ይባርኩት። አሜን።
እነሆ ከገድሉ አውጥቼ ቂርቆስን የእናቱን የኢየሉጣን መልክ አጻፍኩ። የሁሉ እመቤት ማርያም ሆይ ባርኪልኝ። በምድር የባረክሽው በሰማይ የተባረከ ነውና የቀደስሽውም ለዘላለም ይኖራልና። መባረክትና ነጎድጓድን የምትይዝ ሆይ እሳቱን ስላቀዘቀዘ ስለ ሕፃኑ ኪዳኔ ከቸነፈር ታደገን። ይህች አጸድ ከወራሪ ደሞ ቸነፈር ታደነን ዘንድ በምስክርነት ደሞ ተማጽነናል። ፊተኛውና ኋለኛው አልፋና ኦሜጋ ሆይ ቂርቆስን በጠራነው ጊዜ በደለኛውን አውሬ አሸንፈው ዘንድ በምስክርነት ደሞ ተማጽነናል። ቤት ከተሰራበት ቸነፈር አይምጣ ብለህ ቃል ገብተህለታልና ከቸነፈር ፍላጻ እንድን ዘንድ አቤቱ ደግፈን። ሕፃንና እናቱ ሁለቱንም ገላቸውን ፈጸሙ። የጋኑ ድምፅ እንደ ክረምት ነጎድጓድ ነበረ። የከበሩ ሰማዕት ግን ሞትን ደሞ አልፈሩትም። የኢየሉጣ ልጅ ብፁዕ ቂርቆስ ወደ እቶኑ ለመግባት አልፈራም። ጌታም ቤትህን በጽኑ እምነት ከሚሰራ ሰው ቸነፈርን አስወግዳለሁ ብሎ የምሕረት ቃል ኪዳን ሰጠው። አካለ መጠን ያልደረሰ ቂርቆስ ሆይ ከጓደኛ ከሚናስ ጋር ሰላም እንልሃለን። የዮናስ ቅል በሌሊት በቅላም የዋይ ደሞ ፀሐይ ግለት ደሞ እንደጋረደችው በደመና ረድኤት ዘወትር ጋርደን። የቅዱስ ቂርቆስ ኢየሉጣ አምላክ ሆይ እኔንና ይህንን ቃል የሚሰሙትን ሁሉ ከጥፋት ዘመን ከክፉ ቀን ጠብቀን አድነንም ሰውረን፣ አሜን። የከሃዲዎች ቁጣ ወደ እቶን ለመግባት ያላስፈራ መልካምና ደም ግባት ያማረ ሕፃን ቂርቆስ ሆይ ሰላም ላንተ ይሁን። ተአምርህ የከንፈሮች ቃል የነገርህም መብዛት የማይፈጸመው የባህር አሸዋና ከሳር ይልቅ ደሞ የበዛ ሰላም ላንተ ይሁን። ስርህን ደሞ ከሚያስደንቁ ድረስ ደሞ በእስክንድሮስ አደባባይ ጫማውን በሬ ያደረክ ከአንገቱም ደሞ ፍየልን ያወጣ ሆይ ደሞ ሰላም ላንተ ይሁን። ስምህ ያማረ ቂርቆስ ሆይ ውሃ ቀለም ውሃ ቢጻፍ እንኳ ዓለም የማይቻለውን ታምርህን ሰላም ላንተ ይሁን። ቂርቆስ ሆይ ጥቂት እጅ መንሻ ስላቀረብኩልህ ፈንታ በደስታ አደባባይ እቆም ዘንድ የመጋደልህን ዋጋ አብዝተህ ስጠኝ። ቅዱስ ቂርቆስ ሆይ ሰላም ላንተ ይሁን። በቆምክበት ጊዜ በየሰዓቱ በወልድና በእናቱ ፊት የዚህ ምልጃዬ መልእክተኛ ነህ በለኝ። ተከዜን ደሞ የምትታከከል የሰላማችን ወንዝ ቂርቆስ ሆይ የሕዝባችንን ልብ ማጣትና ታስወግድ ዘንድ በየጊዜው ለመባረክና ለማረጋጋት ና አሜን። የቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ይህንን ድምጽ የምትሰሙ ሼር፣ ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ የእናታችን የቅድስት ኢዮልጣንን መልክ አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ስልጣን ይስጠኝ አሜን። ቅዱሳን የሆኑ የእግዚአብሔርን ምስጋና ስለ ኢየሱስ ክርስቶስ አስቀድማለሁ። ዳግመኛም አዲስ የሚሆን የኢዮልጣን ዜና አስከትላለው። ስጋና ነፍስን ደሞ የሚያሰጥም የውዳሴዋ ፍቅር በላይ ደሞ ፈሷልና። ሰላም ለዝክረ ስምኪ ለሰው ሁሉ አፍ እንደማር ላጣፈጠ
የስምሽ መታሰቢያ ሰላምታ ይገባል። እናታችን ኢየሉጣ ሆይ ያላንቺ እናት የላቸውምና የዚችን ገዳም ልጆች ደግሞ ከድንግል ማርያም ጋራ በየቀኑ ደግሞ ጎብኝን። ለራስሽ ጸጉርሽና ለሚያበራ የብርሃን አክሊልና ለተቀናጀ የራስሽ ሰላምታ ይገባል። ኢየሉጣ ሆይ ሀብትሽ የምድርን ድሆች ባለጠጋ አደረገ። የረድኤትሽ አውሎ ከሀብቱ ቃል ተነሳ በረታ። ችግረኞችንም ደግሞ እንዳይ ቃል ገባ። ሰላም ለገጽኪ እንደ መስፍን ሙሴ ፊት ደግሞ ብርሃንን ለሚከበው ፊት ሰላምታ ይገባል። ማኅፀንሽ የተባረከ ኢየሉጣ ሆይ ወይን ውዳሴሽን ደግሞ በምንጠጣው ጊዜ ሐዘን ከልባችን ደግሞ ይወገድ። ሰላም ለቀራነበቲኪ ለቅንድቦችሽ የመኮንንና የወታደሮቹን ማስፈራራት ደግሞ ለአዩም አይኖች ሰላምታ ይገባል። የከበሩ ሴቶች ርብቃና ሳራ አንዳች ወደ ምስክርነት አደባባይ አልሄዱም፣ የብርሃን ዘውድ ደግሞ አልተቀናጁም። ሰላም ለአዛኒኬ የጠላት ምክር ላልሰሙ ደግሞ ጆሮችሽ በመኮንንም እጅ ደግሞ በጥፊ ለተመቱ ጉንጮችሽ ሰላምታ ይገባል። ኢየሉጣ ሆይ ሰማያዊ ሙሽራ ወደ አዳራሽ በገባ ጊዜ ከአምስቱ ደናገል ጋራ በውጭ እንዳልቆም ደግሞ ከዘይትሽ ደግሞ ስጪኝ። ሰላም ለአናፊኪ ሽቱ ላሸተቱ አፍንጮችሽ ሞገስም ደግሞ ከእነርሱ ደግሞ ለፈሰሱ ከንፈሮች ሰላምታ ይገባል። ኢየሉጣ ሆይ ደግሞ ዳዊት ልጅሽ ቂርቆስ ንጉሥ ደምግባትሽን ወዷልና ሐሰተኛ የልብ ጥርጥር ወገንሽን ደግሞ እርሻ ብሎ ተናገረ ወይም ተናገረሽ። ሰላም ለአፉኪ ለመድኃኒታችን ለተገዛ አንደበትሽ ንጽሕታቸውም ደግሞ ለሚያመረ ጥርሶችሽ ሰላምታ ይገባል። ኢየሉጣ ሆይ እንደ ተጋዳይ አርሳኒ ዝም አላልሁም፣ እንደ ጳውሎስም የገዥ የአብን ሕግ አልተናገርኩምና መጋደልሽ የልቦናን ተስፋ ይሁነኝ። አሜን። ሰላም ለልሳኒኪ ለምላስሽና ለሚሰማው ስማት ጣፋጭ ለሆነ ቃልሽ ሰላምታ ይገባል። በሚያስፈራ የፍርድ ቀን ጻድቃን በገድል ሰማዕታት በደም ተስፋ ሲያደርጉ ደግሞ ኢየሉጣ ሆይ እኔም ፍጹም በሆነ ቃል ኪዳንሽ ተስፋ አደርጋለሁ። ሰላም ለእስትንፋስኪ ለትንፋሽሽ ጣፋጭና መራራ ለሚለይ ደግሞ ድንቅ ጉሮሮሽም ሰላምታ ይገባል። ኢየሉጣ ሆይ ወደ ሰማያዊ ሀገር ምሪ ደግሞ የጸጋና የክብርሽ ብርሃን ደግሞ ካልመራኝ እንደ ሙሽራማ አብርሃም ምግባር ደግሞ የለኝም። ሰላም ለክሳዲኪ ሰይፍ ማርዳን ላሰረው አንገትሽ በአንገትሽ ደም ለተነከረ ትከሻሽም ሰላምታ ይገባል። ኢየሉጣ ሆይ ጽድቅሽ በሁሉ ዘንድ ደግሞ ታወቀ። በስምንተኛው ሺህ ዘመን ቸር አልቋልና መሳለቂያ እንዳልሆን ከጠላቶች ደግሞ ታደጊኝ። ሰላም ለዘባንኪ ለጀርባሽ የእውቀትና ደግሞ የጥበብ ማረፊያ ለሆነ መዝገብ ደረትሽ ሰላምታ ይገባል። ኢየሉጣ ሆይ ሕዝብ ልጆችሽን ደግሞ መመዝገብ ትወጃለሽ። በቀረበ ዘመንም ቤትን ደግሞ መተው የለብሽምና በርግብ ደግሞ እንመስልሻለን። ሰላም ለሕፅንኪ የሕፃን ደግሞ ቂርቆስ መቀመጫ ለሆነ እቅፍሽ ለታሰሩ እጆችሽም ደግሞ ሰላምታ ይገባ። ሰላምሽን ለጠራ ችግረኛ ደግሞ ኢየሉጣ መጽናኛ ደግሞ ኢየሉጣ መጠጊያ ኢየሉጣ ምግብና ልብስ ነሽና። ሰላም ለመዘራእኪ በርህራሄና በይቅርታ ቃል ለወሮችሽና ለክንድሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ ወንጌል ጽድቅሽን እያሳሰበች ደግሞ በስቃይና በገድል ዘመን ብዙዎችን ወለድኩ፣ ነገር ግን ደግሞ እንደ ኢየሉጣ ያለች አልወለድኩም ትላለች። ሰላም ለእመታቲኪ በምልጃና በጸሎት ጊዜ ደግሞ ለተዘረጉ ደግሞ ክንድሽና መዳፍሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ የሚያስፈራ እሳትን መፍራትሽ ደግሞ አይደንቅም። ጴጥሮስ እንኳ ደግሞ የአንዲት ሴት ቃል በሰማ ጊዜ ደግሞ እሳት ሳይ ደግሞ ፍርሃት ያዘው። ሰላም ለአጽብኢኪ ለአስሩ ጣቶችሽና በእነርሱ ላይ ደግሞ ላሉ ጥፍሮች ሰላም እላለሁ። የእግዚአብሔር ማደሪያ የተመረጥሽ ደግሞ ኢየሉጣ ሆይ ደግሞ የጠላቶችሽ ሁከት ውሃ ፍቅር ቤትሽን ደግሞ ማጥፋት አይችልም። ሰላም ለአጣብኢኪ እንደ ሁለት የጥንቸል ደግሞ ግልገሎች ደግሞ ለሆኑ ጡቶችሽ በሚያበራ ደግሞ የወርቅ ሐመልማል ላጌጡ ጎኖች ሰላምታ ይገባል። ኢየሉጣ ሆይ የወንጌል ልጆች ደግሞ ኢየሉጣና ኃያል ቂርቆስ ከእኛ ጋር ሳሉ እኛን ደግሞ ማሸነፍ የሚችል የለም ይላሉ። ሰላም ለከርስኪ ለሆድሽና እንደ ውሃ ሙሴ ደግሞ ልብ
ለሚራራ ልብስ ሰላምታ ይገባል። እናታችን ኢየሉጣ ሆይ በመከራና በለቅሶ ዘመን ደግሞ ኖህ ርግብን ደግሞ እንደ ውሃ እንደ ላካት አስተማሪ ልጅሽ ወደ እኛ ደግሞ ላኪ። ሰላም ለአማውቲኪ መከራ የመቀበልን ዜና ደግሞ ለሰማ ደግሞ ኩላሊትሽና የኃጥአን ሐሳብ ደግሞ ላሸነፈ ሕሊና ሰላምታ ይገባል። ሰላም ለህንብርትኪ በሐዘን ደግሞ የምትራጂ ኢየሉጣ ሆይ ደግሞ ከሚራዳን ልጅሽ ጋራ በሞቴ ሰዓት ነይልኝ፣ ያን ጊዜ ደግሞ አይኔ አንቺን ያያልና። ሰላም ለህንብርትኪ በሐዘን ለተቆረጠ ደግሞ አንጀትሽ ከውጫዊ አካል ይልቅ ለከበረው ሆድሽ ደግሞ ሰላምታ ይገባል። ወደ ሰማያዊት ደግሞ ሀገር ደግሞ የገባሽ ኢየሉጣ ሆይ ያከበረሽ ደግሞ ያከብራልና ያዋረደሽም ይዋረዳል። ሰላም ለሐቄኪ የብር ቶፋ ደግሞ በራሱ ላይ ደግሞ ላለ አንበርትሽ ሰላምታ ይገባል። የተባረከ ማህፀንሽ ደግሞ ሰላም ይሁን ደግሞ በአንድነታቸው ደግሞ ውስጥ ደግሞ ክርክር እንዳይሆን ደግሞ በየቀኑ ይቅር ባይ ወደ ሆነ ልጅ ደግሞ ለምኝልን። ሰላም ለአብራኬኪ ንጽህና ለታጠቀ ወገብሽ እንደ ምሰሶ ለጸኑ ጭኖችሽም ሰላምታ ይገባል። ኢየሉጣ ሆይ ከፍ ያልሽ ነሽና ኢየሉጣ ሆይ እንደ ደመና ነሽ። ሐና በልጇ ተስፋ እንዳደረገች ወለደችው ልጅሽ ደግሞ ልዕልና ተስፋ ልታደርጊ ይገባሻል። ሰላም ለሰኮናኪ ለጉልበቶችሽና ደግሞ ቅንዓትና ደግሞ አስፈሪነት በተመላ ከሃዲ መኮንን ፊት ደግሞ ለቆሙ እግሮችሽ ሰላምታ ይገባል። አርሴማ ድካሟን በኃይል ላወጧ የሚጣላትን ንጉሥ እንዳሸነፈችው ኢየሉጣ ሆይ አንቺም ደግሞ ሰይጣንን አሸነፍሽው። ሰላም ለቆምኪ ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ደግሞ ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ደግሞ ከፍጥረታት ሁሉ ይልቅ ደግሞ በበዛ ጊዜ ደግሞ ሴቶች በራሳችን ላይ ደግሞ ትቀመጣሉ። ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ከፍጥረት ሁሉ ይልቅ በበዛ ጊዜ ሴቶች በራሳችን ላይ ደግሞ ትቀመጣሉ። ዘንባባ ለሚመስል ደግሞ ቁመናሽ ደግሞ ለመልኮችሽም ሁሉ ጥቂት ሳንለይ ደግሞ ሰላምታ ይገባል። ኢየሉጣ ሆይ ደግሞ መስዋዕት ደግሞ ትሆይ ዘንድ ወደድሽ። ደግሞ የዮፍታሔ ልጅ ግን ደግሞ ብጽዓትን ደግሞ ልትፈጽም ያለ ፈቃዷ ደግሞ ተሰዋች፣ ሞትን ደግሞ ተቀበለች። ሰላም ለጸአተ ነፍስኪ ከካሃዲ መኮንን ሰይፍ ደግሞ ለነፍስሽ ደግሞ ምድራዊ የሥጋ ደግሞ አንቀጽ ደግሞ መውጣት ደግሞ ሰላምታ ይገባል። ብቸኛዋ ኤልያስ ደግሞ ወደ ገነት ደግሞ ሳያረግ ደግሞ ለኤልያስ በእጥፍ ደግሞ እንደ ሰው ኢየሉጣ ሆይ ደግሞ ጸጋሽን በላያችን ላይ ደግሞ ትፍሰስ አፍስሺ። የእምነት ሙዳይ ደግሞ እናታችን ኢየሉጣ ሆይ ደግሞ እንደ ሽቱ ለሚማረክ ደግሞ በድነ ሥጋሽ ሰላምታ ይገባል። እንደ ተመረጠ ልጅሽ ሰረገላም ቢሆን እንደ እኔም ደግሞ የተቆፈረ መቃብር ቢኖር ደግሞ እኔ በደለኛ የሥጋሽን ደግሞ ስፍራ አላወቅኩትም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ይህንን ምስጋና ለመናገር አነቃቅተውኛልና አቤቱ የተመረጠች ኢየሉጣ ጋራ ዋጋዬን ልካፈል ለሚያገለግል ዋጋ ይገባዋልና። እናቴ ኢየሉጣ ሆይ ሰላም ላንቺ ይሁን። ኢየሉጣ ወዳጄ ኢየሉጣ አረጋጌ የወለድሽው ደግሞ ሕፃን ደግሞ አባት ሆነሽ ደግሞ የሃይማኖትን ሕግ ደግሞ አስተምረሽ ሰላም ላንቺ ይሁን። ኢየሉጣ ሆይ ደግሞ ሰላም ላንቺ እያልን የደከመች ማርታ ያልደከመች ማርያም ልጆቿንም ደግሞ ለሰማዕት የሰጠች ሶፊያ ከአንቺ ጋራ ደግሞ አይተካከሉም። እናታችን ኢየሉጣ ደግሞ ሰላም ላንቺ ይሁኑ። የሰማይ ደግሞ መላእክት ከታናሽነትሽ ጀምሮ የተባረክሽ ነሽ፣ ልጅሽም ደግሞ የተባረከ ነው ይሉሻል። ኢየሉጣ ሆይ ደግሞ ኃጢአተኛ ደግሞ አገልጋይሽን ለመርዳት ድረሽ። ሰላም ኢየሉጣ ሆይ ደግሞ ትጊ። ጠላቴ ደግሞ ጥርሶቹን ደግሞ ሲያፏጭ ከእኔ አትራቂ። ከልጅሽ ጋር ደግሞ በብዙ ዘለፋ በአደባባይ ቆምሽ። ኤልሳቤጥ ግን ደግሞ ልጇን ደግሞ እቅፍ በዚህ ደግሞ በረሃ ተሸሸገች። ኢየሉጣ ሆይ ሰላም ላንቺ ይሁን። ደግሞ ፍርድን በማሰብ ሰላምን ትፈራለህ ታዝናለህ። ከአምላክ ኪዳን ደግሞ የተቀበልሁትን ደግሞ አንተን አማል ዘንድ አይደለምን በይኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን።
ማህበራችን ያጽናልን፣ ሀገራችንን ሰላሙን ይመልስልን፣ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክ ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰረይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 15 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 15 ቀን በዚህ ጻድቅ ነቢይ አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱም ስም በራክዩ ነው። በገለአድም ወለደው። በባቢሎን ምርኮ ጊዜ ተባረከ። ከዚያም ሳለም በላዩ የወረደበትን መለኮታዊ ትንቢት ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃሎችን ተናገረ። የኢዮሴዴቅም እንዲህ ብሎ ትንቢት ተናገረ። በኢየሩሳሌም እግዚአብሔር ካህን ሆኖ የሚያገለግል ልጅን ትወልዳለህ። ከሚጠትም በኋላ እንደ ቃሉ ሆነ። ለሰላትያም ትንቢት ተናገረለት። ባርከውም ወንድ ልጅ ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሠራል አለው። ዳግመኛም ለፋርስ ንጉሥ ተናገረ። የድል ምልክትን ገለጠለት። ጌታችን በውርንጫይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለ መምጣቱ ተናገረ። ይሁዳም መድኃኒታችን ክርስቶስ አሳልፈው በሰጡት ስለ ተቀበለው 30 ብር ትንቢት ተናገረ። መድኃኒታችንም በሚሰቀልበት አርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው። ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለክቡር ልጁ የሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱን ወራት በተፈጸመ ጊዜ በሰላም አረፈ። በነቢያት መቃብርም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ስብስጥያ በምትባል አገር የሰማዕታት አርባ ሐራ ሰማይ ቤተ ክርስቲያን ተከበረች። ይህችም ቤተ ክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባሲሎስ አከበራት። ስለ እርሳቸውም ድርሳናትን ደረሰ። በዚች ዕለት በዓልን አደረገላቸው። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት በገድል ተጠምዶ የኖረ አባ በፋናቲዮስ አረፈ። ይህም አባት ከታናሽነቱ መነኮስ በጾም በጸሎት በስግደት እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናውን ሥራ በፈጸመ ጊዜ መነኮሳት የሚኖሩበት የገዳማት ርቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያን ይጎበኛቸው ዘንድ ለሚያምኑባት ጥቅም ትሆን ዘንድ ገድላቸውን እንዲጽፉ ልዑል እግዚአብሔር አዘዘው። በዚያን ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያን ሰዎች አገኛቸውና ዜናቸውን ተረድቶ ገድላቸውን ጽፎ ከውስጣቸው የከበሩ ቀዳማውያን ጢሞቴዎስን አቡናፍር አሉ። ይህንን አባት በፍንትዮስ ወደ ውስጥ በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔር የታዘዘ መልአክ ተገለጠለትና ሰውነቱም ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀንም ኖረ። ዳግመኛም ከቶ ሰው ሳያዩ 60 እና 70 ዓመት ከዚያም የሚበዛ
የሚያስደንቅ ገዳማውያን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገባ ጊዜ እነርሱን ስለሚጓዞች ከርኩሳን መናፍስት ከሚያስፈሩ አራዊት ስለሚደርስባቸው ፈተና ተናገረ። ከዚህ በኋላ በትዕግስታቸው የሚጓዝላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለት ሰንበት የመድኃኒታችን ክርስቶስ ሥጋና ደም መላእክት አምጥተው ያቀብሏቸዋልና ከገነት ፍራፍሬዎች ይሰጧቸዋል። ስለዚህም አባት ስለ እነዚህ ድንቆች ስራዎች አይቶ ምስክር ሊሆን የተገባው ሆነ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት ሞልቶ ይቀበል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። አምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይስማን። ለሀገራችንም ሰላሙን ይመልስልን። ለሞቱት ነፍሳት አጸደ ገነት ያኑርልን። የታመሙትን ፈውስ ይላክልን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የዚህ ቅዱሳን ዝክር ተከታታዮች ሸር በማድረግ ለምእመናን እንድታደርሱ በስላሴ ስም እንጠይቃችኋለን። እንደዚሁም ደግሞ የጀመርነውን ቤተክርስቲያን ለፍጻሜ ለማድረስ ሁላችሁም እንድትተባበሩ በስላሴ ስም እጠይቃለሁ። ቤታችን በረድኤት አትለይ ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ቃልከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚያ ስተመንሱት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይሎ ሰው ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ጾር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራለና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካይናት ዋዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ቤተክርስቲያን ፈርሶ እንደምታዩት ይሄ ቦታ እመቤታችን ሁሉ በኪደተ እግሯ የባረከችው ቦታ ነው። ይሄ ቦታ ጥንታዊ ገዳም እንደመሆኑ ያን ያህል በሕዝብ የታወቀና በስፋት የሚነገርለት ቦታ ባለመሆኑ ምክንያት እስካሁን ተዳፍኖ ነው ያለን። ቤተክርስቲያኑ ተፈረሰ ብዙ ጊዜው ነው። እዚህ የምታዩት ነው ገዳማችን። ስራ ይሰራል። ስራ እኮ መስራቱን አይወሰንም። ብዙ ነገር ስራ አለ። ግን ይሁንና ቦታው አቀማመጡ የምታዩት ነው። ተራራ ቀመስ ነው አገሩ ተራራ ቀመስ ነው። ብንዘራውም ጎርፉ ራሱ እየተሸራተተ ብዙ ያጎላል። ተልፋቱ የልፋቱን ዋጋ የድካሙን ዋጋ አናገኝም። የልፋታችንን ዋጋ አናገኝም። መሬቱ አቀማመጡ ይህን ያህል አይሰጥም። ሰብል አይሰጥም። አባቶች አርፈው የሚገኙት እና ብዙ እድሜን የጠገቡ አባቶች አሉ። ያው መኖሪያቸው እንግዲህ እንደምታዩት ፈራርሶ ነው ያለው።
እኛም ያው እንግዲህ መጠገን ራሱ እስከማይቻልበት ሰዓት ደርሰናል። እንግዲህ በሚቻላችሁ ሁሉ ህዝበ ክርስቲያኑ እንድትረዱን በጻድቁ ስም እንጠይቃለን። በአባቶች በአበው ስም እንጠይቃችኋለን። ይህንን ይመስላል የአባቶች ቤት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።